አባ ምን ሆነ ነው? እንዴት አባት ልጁ እግር ስር ይወድቃል? አባዬ ኧረ በኪዳነ ምህረት ኧረ በመድኃኒዓለም ተነስ ከእግሬ ስር። አባዬ ምን ሆነ ነው? የተፈጠረውን ነገር ንገረኝ እስኪ። ምንድነው የተፈጠረው? ኧረ እባክህን ንገረኝ እያለች ሀና አባቷ ላይ ትጮኻለች። አባትየውም ሀና ይቅርታ አድርጊልኝ፣ ሀና ልጄ እባክሽን ይቅርታ አድርጊልኝ። በእኔ ምክንያት ነው እንደዛ ስታለቅሽ ያደርሽውና ጧትም ስታለቅሽ የነበረው። እናም እባክሽን ይቅርታ አድርጊልኝ። ይቅርታ ካላደረግሽልኝ ከእግርሽ ስር በፍጹም አልነሳም ብለው የሀና አባት እግሯ ስር ወድቀዋል። ሀናም በጣም ተጨንቃና እያለቀሰች አባ ያደረግከው ነገር የለም እኮ እኔን ምንም አላደረክኝም። ኧረ አባ እባክህን ተነስ፣ ከእግሬ ስር መነሳት አለብህ። እኔ ምንም አልሆንኩኝም። በቃ መናገር ስላልፈለግኩ በሰዓቱ አልተናገርኩም ነበር። ስለዚህ ባንተ ምክንያት አይደለም አባዬ ሳለቅስ የነበረው። እባክህን ተነስ ብላ አባቷን ከእግሯ ስር ካስነሳችው በኋላ እሷ እንደገና ከአባቷ ጉልበት ወድቃ አባዬ ይቅርታ አድርግልኝ፣ እኔ ምንም ነገር አድርገኸኝ አይደለም ሳለቅስ የነበረው፣ ነገር ግን ያው መናገር ስላልፈለግኩ ነው ያን ነገር ያልተናገርኩት። አንተ ደግሞ ለእኔ ብለህ ነው እኔ ተናገሪ የሆንሽውን ነገር ተናገሪ ስትለኝ ስላልተናገርኩኝ ለእኔ ተጨንቀህ ነው እንደዛ የተናገርከኝ እንጂ አንተ ምንም አድርገኸኝ አይደለም። አባዬ እባክህን አንተ ይቅርታ አድርግልኝ ብላ ከአባቷ ጉልበት ስር ወድቃ ስታለቅስ የሀና አባትም ልጄ ይቅርታ አድርጌልሻለሁ፣ አንቺ ምን አደረግሽኝ? አንቺ ያደረግሽው ነገር የለም ብለው ይቅርታ ያደርጉላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ነባር ቤተሰቦቼ ደግሞ ላይክ ማድረጋችሁን አትርሱ። ፕሊስ ላይክ አድርጉ። ምን ያለበት የእውነት አይጎዳችሁም እናንተን። እናም ደግሞ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉ ሁላችሁንም አመሰግናለሁ። ይሄ ድራማ ከጅምሩ ጀምሮ በጣም የሚያሳዝንና ልብ የሚነካ ድራማ ነው። እንግዲህ ሀና በተጭበረበረ ምክንያት ወይም እቺ እርግብ ተብዬዋ ትክክለኛ የእሷን ማንነት ሰርቃ እቤት መጥታ እኔ ነኝ ልጅሽ ብላታለች። እንግዲህ ሀና ትክክለኛ ልጇ ሀና ናት። ነገር ግን እቺ እርግብ ተብዬዋ የእሷ ያልሆነውን መረጃ ወይም ሀና ልጅ እንደሆነች የሚያመለክተውን መረጃ ሁሉንም የልጅነቷን ሁሉን ነገሯን ሰርቃ መጥታ እኔ ነኝ እናትሽ ብላ ፍጥጥ ብላለች ማለት ነው። ማለቴ እኔ ነኝ ልጅሽ ብላ። እናም አሁን እውነታው እየወጣ ይመስለኛል። እንደ አጋጣሚ ሆኖ ሀና ከዛ ቤት በሰራተኝነት ትቀጠራለች። ከዛ ቤት በሰራተኝነት ተቀጥራ እየሰራች ስትኖር እንግዲህ አንዳንድ ጊዜ ምቾውንም ቢሆን እውነት ተደብቆ ስለማይቀር እናም ያን እውነታ ታገኘዋለች። ወይም ሀና የዚች ሴትዮ ልጅ መሆኗን የሚያመለክተውን መረጃ ወይም ደግሞ ማንነቷን የምታውቅበትን መረጃ ታገኘዋለች። እንግዲህ በዚህ ምክንያት ነው ቤቱ ራሱ ቅውጥ ያለው። ከዛም ሀና እያለቀሰች ወደ አባቷ ትሄዳለች። አባቷ ጋር ሄዳም ዝም ብላ ታለቅሳለች። አባትዮ ቢጠይቋትም ምንም ነገር ልትናገር አልቻለችም። እንግዲህ አባትዮ ከእግሯ ስር ወድቀው ይቅርታ ሊሉበት ያሰቡት ምክንያት በዚህ ነው። ያደረግሽው ነገር የለም፣ እኔ ነኝ ያጠፋሁት፣ እኔ ነኝ ያስለቀስኩሽ እያለ እግሯ ስር ወድቆ ይቅርታ እንድታደርግለት ያደረገው ማለት ነው። ከዛ በኋላም እንግዲህ ከአባቷ ጋር ካደረችው በኋላ ሀና ጧት ተነስታ ቤተ ክርስቲያን ልትሄድ ስትለባብስ አባትየው ከእንቅልፋቸው ነቅተው ሀና የት ልትሄጅ ነው ብለው ሲጠይቋት አባዬ ጧት ተነስቼ ቤተ ክርስቲያን ደርሼ በዛው አድርጌ ስራ ገባለሁ ብላ ለአባቷ ስትነግራቸው አባትየው ደግሞ አይ የሆነ ነገርማ የተፈጠረ አለ፣ ያለ ምክንያት እያለቀሽ አድረሽ ከዛ በኋላ ደግሞ በሌሊት ተነስተሽ ቤተ ክርስቲያን እሄዳለሁ ብለሽ አታስቢም። ስለዚህ ያው ትልቅ ነገር እንዳለ እርግጠኛ ነኝ ብሎ ሀናንን ሲጠይቋት አባትየው ሀናም አባዬ ምንም ነገር የተፈጠረ ነገር የለም፣ ቤተ ክርስቲያን መሄድ እንደዚህ ያስብላል እንዴ አባዬ ሁሉም ሰው እኮ ቤተ ክርስቲያን ይሄዳል ብላ ስትላቸው አባትየውም እኔ መች ቤተ ክርስቲያን መሄድሽን ጠላሁት፣ ነገር ግን በዚህ በሌሊት ተነስተሽ ቤተ ክርስቲያን የምትሄጅበት ምክንያት አለሽ፣ ያለበለዛም እኔ አብሬሽ እሄዳለሁ፣ እኔ አብሬሽ ካልሄድኩኝ ግን ይቅርታ አላደርግልሽም ብለው ሲሏት እሺ በቃ ችግር የለውም አባዬ ከኔ ጋር ትሄዳለህ ትላቸዋለች። በሌላ በኩል እርግብ ተብዬዋ ሰላም ጋር ትሄዳለች። ሰላም ማለት እንግዲህ እህቴ ነሽ የምትላት ማለት ነው። እሷ ጋር ሄዳ ከኔና ከሀና ማንን ትወጃለሽ ብላ ለሰላም ስትጠይቃት ሰላም ደግሞ ለምንድን ነው የምትጠይቂኝ ብላ ትመልስላታለች። እርግብም እኔ
ለማወቅ ፈልጌ ነው። ማንኛችንን ትመርጫለሽ ብላ አሁንም ድጋሚ ምርጫውን ስትሰጣት እኔ የምመርጠው ሀናን ነው ትላታለች። እንዴት ማለት ለምንድን ነው ሀናን የምትመርጭው? እኔ እህትሽ አይደለሁ ብላ ስትላት አዎ እህቴ ነሽ፣ ነገር ግን እንደ ምርጫ ሰጠሽኝ፣ እኔ እሷን መረጥኩኝ። በቃ ይህን አይደል የምትፈልጊው? ስለዚህ ባክሽን ልተኛ ነው፣ ከክፍሌ ውጭልኝ ስትላት እንዴት እንደዚህ ትይኛለሽ? እኔ እኮ እህትሽ ነኝ፣ እኔን አትወጂኝም ወይ ብላ ስትላት አሁን መውደድና ለመውደዱን ምንም ያመጣው ነገር የለም። አንቺ ምርጫ ሰጠሽኝ፣ ምርጫዬን ነገርኩሽ፣ በቃ አለቀ። ስለዚህ ባክሽን ልተኛ ነው፣ ከክላሴ ውጭልኝ ስትላት እሺ በቃ አሁን ልክ አይመስለኝም ያለሽበት፣ ደጋግሞሽም ሊሆን ይችላል። እናም ሌላ ጊዜ እናወራበታለን፣ ደህና ደሪ ብላ እርግብ ከሰላም ክላስ ትወጣለች። ከዛም ሰላምም ያማታል እንዴ እንዴት ሀናንን እና እሷን ታወዳድራለች? ሀናን ማለት እኮ ህይወቷን ሳትሰስት የሰጠችኝ በጣም ምስኪንና ምርጥ ልጅ ናት። ስለዚህ እኔ በፍጹም እርግብን ልመርጥ አልችልም እያለች ብቻዋን ቁጭ ብላ ታወራለች። በሌላ በኩል ወንድሟ የሰላም ወንድም እናቱ ክላስ ሄዶ እማዬ ላወራሽ እፈልጋለሁ ይላታል። እናትየውም እሺ ግባ፣ ምን ችግር አለ? ምን ፈልገህ ነው ስትለው እኔ ለብቻሽ ላዋራሽ ፈልጌ ነው ይላታል። እናም እሷም አልጋ ላይ ቁጭ ብላ እጆቿንና እግሮቿን ክሬም ነገር እየተቀባች ስለነበረ እሺ ግባና ንገረኝ የምትፈልገውን ነገር ስትለው እማዬ በጣም ይቅርታ እኔ ነኝ ይህ ነገር እንዲደረግ ያደረኩት ሲላት፣ እና ታዲያ ለምንድን ነው ይቅርታ የምትለኝ? አንተ እኮ ትክክለኛውንና እውነታውን ለማወቅ ስለፈለክ ነው ይህን ነገር ያደረግከው። ስለዚህ ለምን ይቅርታ ትላለህ? ይህ ምርመራ እኮ እውነታው የሚታወቅበት ምርመራ ነው። ስለዚህ ምንም አይነት ይቅርታ እንድትለኝ አልፈልግም ስትለው፣ እሺ ግን ሀናንን አንቺ አታምኛትም ሲላት፣ እንዴ አንተ ያማል እንዴ? እንዴት ብዬ ነው ሀናንን እማምናት? ትናንትና መጥታ ወይም በሰራተኝነት መጥታ ከቤቴ ገብታ ይኸው ቤቴን እኮ ምንቅርቅሩን አወጣችው፣ ምስቅልቅሉን አወጣችው። እንዴት ብዬ ነው ይቅርታ ማደርግላት? ኧረ እባክህን ተውኝ እስኪ እያለች ልጇንም ጥሩ ፊት ልትሰጠው አልቻለችም። እሱም ለማንኛውም በጣም ይቅርታ ምርመራውን ይደረግና ዋናው ነገር እውነታውን ማወቃችን ነው ሲላት፣ አዎ እንደዛ ነው፣ በቃ እንግዲህ ያው እውነታውን የምናውቅበት ስለሆነ ችግር የለውም ብላ በቃ ደህና ደርልኝ ብላ ልጇን ትሸኘዋለች። ከዛም ትንሽ ቆየት እንዳለች በጣም በሚገርም ሁኔታ እቺ ባዩሽ ተብዬዋ ትመጣለች። ባዩሽ ማለት ደግሞ ከእርግብ ጋር አንድ ላይ ሆና የምታወራ ናት። አክስቴ ነው የምትላት። እናም እንግዲህ የእርግብ አክስት መሆኗ ነው። ከዛም ከቤታቸው ሄዳ ወይም ከነ ሀናን እናት ወይም ደግሞ ያው እንደ ሰራተኛ አድርጋ ከቀጠረቻት ቤት ሄዳ ሰላም ከተባባሉ በኋላ እንዴት ነሽ ደህና ነሽ ወይ ትላታለች። ያው እንግዲህ ባዩሽ የሄደችው እውነታውን ለማወቅ ነው። እና ምን ደህና ነኝ ባክሽ፣ እንደው ቤታችን መስቀልቅል ወጥቷል፣ ሰላም የለም ስትላት፣ እንዴ ምን ተፈጠረ ምንድን ነው ብላ ስትጠይቃት፣ አረ ምን ያልተፈጠረ ነገር አለ? እቺ ሀናን ተብዬዋ ሰራተኛችን ቤቱን በአንድ እግሩ እያቆመችው ነው ያለችው። አሁን ትናንትና በሰራተኝነት የመጣችው ሀናን ዛሬ ግን እኔ ላይ ልጅሽ እያለችኝ ነው በሌለ መረጃ። እርግብ ተሳስታ ወይም የኔን መረጃ ይዛ መጥታ ነው እንጂ ወይም በእኔ ማንነት ነው ከእናንተ ጋር የመጣችው። እርግብ ልጅሽ አይደለችም፣ እኔ ነኝ ልጅሽ እያለች ቤቱን በአንድ እግሯ አቁመዋለች ብላ ስነግራት፣ እንዴ ደግሞ ለሰራተኛ ቦታ ትሰጫለሽ እንዴ? ምንድን ነው እንደዚህ የምትዩ? ደግሞ ከመቼ ወዲህ ነው እሷ ልጅ ነኝ የምትልሽ ስትላት፣ እኔ የማውቀው ነገር የለም። ለማንኛውም እኔ ግራ ተጋብቻለሁ። አሁን እንደምታየው ቤቱ መስቀልቅል ወጥቷል። እናም እስኪ ሻይ ላፍላልሽ እና ቁጭ ብለን እየጠጣን እናወራለን ስትላት፣ እንዴ ታዲያ ሰራተኛዋ የለችም እንዴ ስትላት፣ አይ አንቺ ሰራተኛዋ እኮ አሁን ሰራተኝነቷን ረስተዋለች። ጭራሽ ልጅሽ ነኝ እያለችኝ አይደለ? አይ ጉዴ ተይኝ እስኪ ብላ ተነስታ ወደ ማር ቤት ትሄዳለች። ውድና የተከበራችሁ ቤተሰቦቼ እኔ እዚህ ላይ አበቃለሁ። ቀጣዩን ይዤ እመጣለሁ። ለዚህ ቻናል አዲስ የሆናችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ። እናንተ ስለምታበረታቱኝ ነውና አመሰግናለሁኝ። ባባይ ውዶቼ።